ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁም እጅግ አድርገን እናመሰግናለን። ቃል ስፖርት ዩቲዩብ ቻናል ለሰዓቱ የተመራረጡ ስፖርታዊ ጥንቅሮችን ስናደርሳችሁ ሎስ ብላንኮች ሪያል ማድሪዶች ወደ ቤርናቢዮ ተመልሰው ያደረጉትን ጨዋታ በድል አሳክተዋል። በጣም ለየት ያለ ጨዋታ ስለሆነ ለየት ያለ ጥንቅር አሰናድተናል። በማድሪድ በኩል የቡድን ዜና እናካፈላችኋለን። ሻምፒዮኖቹ ባርሴሎናዎች ዛሬ ተጠባቂ ጨዋታ አላቸው፣ እንመለከተዋለን። በተለይም በጣም ወሳኝ ተጫዋቾቻቸው ወደ ሜዳ ይመለሳሉ። የአውሮፓ ሻምፒዮንስ ሊግ ዕጣ ድልድል ስነስርዓት ዛሬ ይካሄዳል ይጠበቃል። በትልቁ ተጨማሪ መረጃዎችንም በጉዳዩ ላይ እንዲሁም እናካፍላችኋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። አጫጭር ስፖርታዊ መረጃዎችን በፕሪሚየር ሊግ እናደርሳችኋለን። ወቅታዊ ጉዳዮችንም በስፋት ይዘናል። በተለይም የዝውውር መስኮቱ ላይ በርከት ያሉ ዝውውሮች ተጠናቋል። ድርድር እየተካሄደባቸውም ነው። በቢግ ሲክስ የትላንቱ የቶትናም ድል በላይ በጣም አነጋጋሪ ነው። አዲስ ፈራሚዎች የነበራቸው ሚና ነው፣ እንመለከተዋለን። ሲቲ ቤት እንሄዳለን። የቡድን ዜና በስፋት እንመለከታለን። በተለይም በአንድ ጉዳይ ላይ ተጨማሪ መረጃ ይዘናል። ሲቲ ቤት ዝውውሩን እናጠራለን። በቃል ስፖርት ዩቲዩብ ቻናል ከቼልሲ ጋር በተያያዘ የሚጠበቁ ዝውውሮች ላይ የአሰልጣኙ ምላሽ ትንሽ ለየት ያለ ነው። ትላንትና ቼልሲ አንድን ተጫዋች የሸጠበት መንገድ ትንሽ ለየት ያለ ነው። ታደምጡታላችሁ። ዛሬ የሚጠበቅ ጨዋታ አለ በቼልሲ በኩል ተጨማሪ መረጃ ይዘንበታል በቃል ስፖርት ዩቲዩብ ቻናል። ሊቨርፑል በዝውውር ስኮቱ ላይ ተጨማሪ ዝውውሮችን በንቃት እየተሳተፈባቸው ይገኛል። የተተኪ ጉዳይን እናነሳለን። ትላንትና የጀመሩትን ዝውውር አብዴት እናደርገዋለን። በርካታ ያለው ዝውውር መረጃና የቡድን ዜናም በሊቨርፑል በኩል እንደዚሁ እንደ ሁልጊዜው ተይዘዋል። ከአርቴታ ቡድን ውስጥ አንድ ሰው ነው 100% ህልውናውን ያረጋገጠው ለቀጣይ ቡድንም ከየትኛው ቡድን እንደሆነ እንነግራችኋለን። አርሰናል ቀጣይ የሚጠበቅበትን የአውሮፓ ሻምፒዮንስ ሊግ መድረክና የቡድን ዜና ይዘናል። በዝውውር ጉዳይ አርሰናል ቤት ሰፊ መረጃዎችን ይዘናል። በተለይም የአንድ ዝውውር መፈጸም ለቡድኑ ምን አይነት ጥቅም ይሰጣል? አርሰናል እንደ አማራጭ የያዘው ተጫዋች በሌላም ክለብ እንደ አማራጭ ተይዟል። የአርሰናልን የቡድን ዜና በስፋት እንመለከታለን በቃል ስፖርት ዩቲዩብ ቻናል። ከማንቸስተር ዩናይትድ ጋር በተያያዘም በቀሩት ቀናት የግራ ተመላላሽ ተጫዋች ለማምጣት የሚደረገው ጥረት ተጠናክሮ ቀጥሏል። አብዴት እናደርግላችኋለን መረጃዎችን። ከዛ ውጪ በቡድን ዜና በማንቸስተር ዩናይትድ በኩል የቡድን ወሳኝና ቁልፍ ተጫዋች እናነሳለን። ከቃል ስፖርት ዩቲዩብ ቻናል ቆይታ ካደረጋችሁ እነኚህም ብቻ አይደለም ሌሎች የተመራረጡ ስፖርታዊ ጉዳዮችን ተከታተላላችሁ። መረጃዎቹን እያካፈልኳችሁ ቆይታ የማያደርገው ቃል ነኝ። እስከ ፕሮግራማችን ፍጻሜ ዛሬም ከኛ ጋር እንድትቆዩ በአክብሮት ጋበዝን። በሪያል ማድሪድ እንጀምር ውድ ቤተሰቦቻችን። ትላንትና ሪያል ማድሪድ በስፔን ላሊጋ ተከታታይ ድል አሳክቷል። ትላንት ሪያል ሶሴዳድን 4-1 በሆነ ውጤት ነው ድል ማድረግ የቻለው። ኬሊያን ምባፔ 40ኛው 60ኛውና 80ኛው ደቂቃ ላይ ገብ በማስቆጠር የላሊጋ የመጀመሪያ ሃትሪኩን ሰርቷል። ቀሪዋን ገብ ቬኒሺየስ ጁኒየር 68ኛው ደቂቃ ላይ ከመረብ አሳርፏል። በሪያል ሶሴዳድ በኩል 44ኛው ደቂቃ ላይ ነበረ ከሽንፈት ያልታደገች ጉብ ሱሲች ማስቆጠር ችሎ የነበረው። በሪያል ማድሪድ በኩል በጣም አስደናቂ ነበረ የጨዋታ እንቅስቃሴያቸው። በአጠቃላይ ጁድ ቤሊንግሃም በጨዋታ 2 ለግብ የሆኑ ኳሶችን አመቻችቷል። ሎስ ብላንኮች የመጀመሪያ 2 የሊግ ጨዋታቸውን በማሸነፍ 6 ነጥብ ላይ ደርሰዋል። ቀጣይ እሁድ ሪያል ማድሪድ ከማላጋ እንዲሁም ተሸናፊው ሪያል ሶሴዳድ ቅዳሜ ከኤስፓኞል ጋር መርሃ ግብራቸውን የሚያከናውን ይሆናል። በጨዋታው ላይ ኬሊያን እምባፔ ሃትሪክ መስራቱን ተከትሎ እንዳጠቃላይ ግብ አስተዋጽኦ በ88 ግብና በ12 አሲስት 100 ደርሷል። ይሄ ሌላኛው በጣም አስደናቂ የሚባለው ቁጥሩ ነው። ኬሊያን እምባፔ በሁለቱ የላሊጋ ጨዋታ ላይ በአጠቃላይ 3ኛ ጎሉ ላይ እንደዚሁ መድረስ የቻለበትም ነበረ። ኬሊያን እምባፔ 3 ጎሎችን ለማስቆጠር 8 የጎል ሙከራ አስፈልጎትም 3 ጎሎችን ለማስቆጠር 8 የጎል ሙከራዎችን ማስፈልጎት ነበር። አንድ ትልቅ የግብ ዕድል ፈጥሯል። 3 ቁልፍ ኳሶችን እናቀብሏል። ትላንትና ኬሊያን እምባፔም የጨዋታው ኮከብ ተብሎ እንደዚሁ የተመረጠበት ነበረ። ኬሊያን እምባፔ በሪያል ማድሪድ መለያ 105 ጨዋታን አድርጎ
ከመቶ በላይ የግብ አስተዋጽኦ መድረስ የቻለም ተጫዋች ሆኗል። በአምናው የአውሮፓ ሻምፒዮንስ ሊግ ውድድር ላይ ማድሪድ ባይቀናውም ከፍተኛ ጎል አስቆጣሪ ሆኖ የጨረሰበትም ዓመት እንደነበረ የሚዘነጋ አይደለም። ፍሬድሪኮ ቫልቬርዴ እንደ ኬሊያን እምባፔ ያለ ተጫዋች በቡድን ውስጥ መኖሩ የማይታመን አስደናቂ ነገር እንድታገኝ ያደርጋል። እሱ ድንቅ ተጫዋች ነው፣ ሁሉም ይወደዋል፣ እሱን እያየን እንዝናናለንም ብሏል። እንደ ቡድን አጋርም ደጋፊዎችን በጣም የሚወዱት ተጫዋች ነው ብለዋል። ሞሪኒዮ አንድ ጥያቄ ቀርቦላቸው ነበረ ከጨዋታው መጠናቀቅ በኋላ በተለይም ስለ ኬሊያን እምባፔ የመባፔ ረሃብ እንደ ሮናልዶ ነው ወይ ተብሎ ጠይቀው ነበር። ሁለቱንም መሰለጠኑ ማለት ነው እሳቸው የመጀመሪያው ዙር ላይ ሮናልዶን፣ አሁን ደግሞ ሌላ ኮከብ ኬሊያን እምባፔን። ተጫዋቾችን ማወዳደር አልፈልግም፣ ግን ምባፔ በጣም አስደናቂ ተጫዋች ነው። ምባፔ በዓለም ዋንጫ ታሪክም በመስራቱ በጣም የተደነኩበት ተጫዋች ነበረ ብሏል። ከሪያል ማድሪድ ጋር ታሪክ ለመስራት በጣም እንደተራበ ግን እያየውኝ ይገኛለሁ ብሏል። በዓለም ዋንጫ ለከፍተኛ ግብ አስቆጣሪ እሱ ነው። በዓለም ዋንጫ ታሪክም ያንን ለመጥቀስ ፈልገው ነው። እንደ አጠቃላይ በተጫዋቹ በጣም ደስተኛ መሆናቸውን ተናግሯል። ምናልባት ጨዋታውን የተመለከታችሁ ኬሊያን እምባፔ እንዴት አገኛችሁት? በእርግጥ አንዳንድ ኳሶች በተለይም ለአርዳ ጉለር መስጠት የነበረበት ኳስ ብዙ ያስተቸው ነበር። ምናልባት ማድሪድ ባያሸንፍ ሃትሪክ ባይሰራ ኑሮ። ግን እንደ አጠቃላይ እንቅስቃሴው እንዴት አገኛችሁት? ምልከታችሁን ላኩልን። በጨዋታው 2 አሲስቶችን ያበረከተው ጁድ ቤሊንግሃም ከሁለቱ አሲስቶች በተጨማሪ 2 ትልቅ የግብ ዕድሎችን ፈጥሯል። 4 ቁልፍ ኳስ አቀብሏል። 95% ኳስ የማቀበል ስኬት ነበረው። 60 ጊዜ ከኳስ ጋር ግንኙነት ነበረው። 4 ጊዜ ኳስን መልሶም ከተቃራኒ ቡድን መንጠቅ የቻለ ተጫዋች ነው። በመሃል ሜዳ ላይም 14 ፍልሚዎችን 9ኙን መርታት የቻለ ተጫዋች ነው። በጣም ድንቅ ነበረ። አርዳ ጉለርም ትላንትና ሌላ በጣም አስደናቂ ነበረ። በጨዋታው ላይ በነገራችን ላይ ከያንዶ ሜንዲ ቀድሞ ያሰለፉት እሱን ነበረ። አንድ ትልቅ የግብ ዕድል ፈጥሯል። 89% ኳስ የማቀበልም ስኬት ነበረው። አርዳ ጉለር 5 ቁልፍ ኳሶችን ለቡድን አጋሮቹ ልኳል። 2 የጎል ሙከራዎችን አድርጓል። 3 የመከላከል ተሳትፎም ላይ መሳተፍ ችሎ ነበረ። እንደ አጠቃላይ አርዳ ጉለርም በጨዋታው ጥሩ እንቅስቃሴ ነበረው። ቪኒሺየስ ጁኒየር ትላንትና ግብ አስቆጥሯል። ግን አንድ ነገር ተመለከትን በላሊጋ ቪኒሺየስ ጁኒየር በላሊጋ ጨዋታ በየ16 ጥፋቱ ነው አንድ ቢጫ ካርድ ጥፋት ያጠፋ ተጫዋች ላይ የሚሰጠው። ያ ማለት 15 ጥፋት ሲፈጸምበት ዳኞች በዝምታ ያልፋሉ። 16ኛው ላይ ለተጋጣሚ ቡድን ተጫዋች ቪኒሺየስ ጁኒየር ላይ ጥፋት ለሰራ ቢጫ ካርድ ይሰጣሉ ማለት ነው። በሻምፒዮንስ ሊግ ግን እንደዛ አይደለም። በየ3 ጥፋቱ ቢጫ ካርድ ይሰጣል ቪኒሺየስ ጁኒየር ላይ ጥፋት ሲሰራበት ማለት ነው። የትላንትናውም ጨዋታ በተመሳይ በጣም ጥቃት ሲደርስበት የነበረ ተጫዋች ነው ማለት ይቻላል። በጨዋታው 1 ጎል ነበረው፣ 1 አሲስት ነበረው፣ 1 ትልቅ የግብ ዕድል ፈጥሯል፣ 2 ቁልፍ ኳሶችን አቀብሏል፣ 2 ጊዜ ኳስ መልሶ ነጥቋል፣ 47 ጊዜ ከኳስ ጋር ንክኪ ነበረው። ቪኒሺየስ ጁኒየርም ትላንትና በጣም አስደናቂ ነበረም፣ ግን ጥፋቶች በጣም እየተሰሩበት ያለ ተጫዋች መሆኑን ትላንትናም እንዲሁ በላሊጋ የተመለከትንበት ነበረ። ፍሬድሪኮ ቫልቬርዴ በሳንቲያጎ ቤርናቤው የቡድኑ ቋሚ አምበል ከሆነ በኋላ በዚህ ዓመት ለመጀመሪያ ጊዜ አምበል ሆኖ መርቷል። በጣም ስሜት የሆኘ ነበር ብሏል። በተለይም በቤርናቤው ሪያል ማድሪድን የሚያክል ቡድን በአምበልነት መምራት ይህንን ፈጽሞ ያረሰውም ቤተሰቦቼም ነበሩ፣ በዚህ በጣም ደስተኛ ነበሩ ብሏል። በጨዋታውም ላይ በጣም አስደናቂ ነበረ። ፍሬድሪኮ ቫልቬርዴ 1 አሲስትም ማበረከት ችሏል። 2 ቁልፍ ኳሶችንም ለቡድን አጋሮቹ ማቀበል የቻለ ነበር። 2 የጎል ሙከራ ነበረው። 69 ጊዜ ከኳስ ጋር ንክኪ ነበረው። 3 የመከላከል ተሳትፎን አድርጓል። ከ2 ታክሎች ሁለቱንም ነው ያስጣላቸው። 2 ጊዜ ደግሞ ኳስ መልሶ መንጠቅ ችሏል። በጣም አስደናቂ ምሽት ነበረ ለአምበሉ ፍሬድሪኮ ቫልቬርዴ። ጨዋታው እንዴት አገኛችሁት ግን እንዳጠቃላይ ጻፉልን። ሪያል ማድሪድ የመጀመሪያ ጨዋታውን ኤስፓኞል 2-1 አሸነፈ። ትላንትና ሪያል ሶሴዳድን 4-1 አሸነፈ። ቀጣይ ከማላጋ ጋር ይጫወታል። ኦገስት 30 የሚደረግ መርሃ ግብር ነው። እንዳጠቃላይ በሁለት ጨዋታ ተጋጣሚ ላይ 6 ጎል አስቆጥሮ 2 ጎል ብቻ ነው ሪያል ማድሪድ በሁለቱ ጨዋታ ያስተናገደው። ሻምፒዮኖቹ ባርሴሎናዎች ደግሞ ዛሬ ነው ፍልሚያቸውን የሚያደርጉት። የላሊጋ ተስተካካይ መርሃ ግብራቸው ነው። አንደኛ ሳምንት ላይ መደረግ የነበረበት ግን የዓለም ዋንጫ በርካታ ተጫዋቾቻቸው ፍጻሜና ደረጃ ጨዋታ መጫወታቸውን ተከትሎ የተራዘመው ጨዋታ ማለት ነው። በዚህ ምክንያት ዛሬ ተስተካካይ መርሃ ግብራቸውን በካምፕ ኑ ስቴዲየም ከቢልባኦ ጋር የሚያደርጉ ይሆናል። ኦሬስቴ አሪየስ የዛሬውን ጨዋታ በመሃል ሜዳ ዳኝነት የሚመሩት ይሆናል። ባርሴሎና ባለፉት 5 የወዳጅነትና የመደበኛ ጨዋታዎችን ጨምሮ ማለት ነው 4ቱን ድል አድርገው አንዳቸው ወጥተዋል። በተጋጣሚ ቢልባኦ በኩል ባለፉት
5 ጨዋታ 2 ድል ነው ያላቸው። በ3ቱ ጨዋታ ተሸንፈዋል። የላሊጋ የመክፈቻ ጨዋታቸውንም በሽንፈት ነው የጀመሩት። ሁለቱ ክለቦች የመጨረሻ 5 ጨዋታቸውንም አምስቱንም ባርሴሎና ነው ድል ያደረገው። 1-0፣ 5-0፣ 4-0 እና 3-0 ነው። ጭራሽ ባለፉት 5 ጨዋታ ቤልባው ድል ብቻ አይደለም አቻም አይደለም ግን ማስቆጠር ራሱ ባርሴሎና ላልቻለምና ቅድመ ግምቶች ሁሉ ወደ ባርሴሎና ያደሉ ናቸው። ዛሬ ምሽት 4 ሰዓት ሲል የሚጀምረውን ጨዋታ ማን በበላይነት ሊወጣ ይችላል? ቅድመ ግምታችሁን አጋሩን። ትላንትና በርከት ያሉ ጨዋታዎች ሲደረጉ ነበረ። በተለይም በአውሮፓ የሻምፒዮንስ ሊግ ጥሎ ማለፍ ጨዋታዎች ሲካሄዱ ነበረ። ወደ ሻምፒዮንስ ሊግ ለመግባት ከነኚህ ጨዋታዎች ውስጥ ወደ ቤተሰቦቻችን ድል አድርገው ወደ ሻምፒዮንስ ሊግ መቀላቀላቸውን እያረጋገጡ በርከት ያሉ ክለቦች አሉ። ትላንትና ቦዶ ጌሊሜትን አየን፣ ከትላንት በስቲያ ማለት ነው። ትላንትና ደግሞ እነ ኤኪ አቴንስ፣ ፌነርባቼ፣ እነ ቫይኪንግ ወደ ሻምፒዮንስ ሊግ ድልድል ገብተዋል። በተለይም ፌነርባቼ ከ2008-9 ወዲህ ለመጀመሪያ ጊዜ ሻምፒዮንስ ሊግ ገብቷል። በርካታ ኮከቦችን በዚህ ክረምት ማስፈረሙ የሚዘነጋ አይደለም። በርካቶችን እንመለከታለን ማለት ነው። ፌነርባቼም በፖርት 4 ላይ እንደዚሁ መደልደል ችሏል። ዛሬ የአውሮፓ ሻምፒዮንስ ሊግ የዕጣ ማውጣት ስነስርዓት እንደሚካሄድ የሚዘነጋ አይደለም። የቱርኩ ክለብ ጋላታሳራይ ራፋኤል ሊያውን ከኤሲ ሚላን ጋር ለማስፈረም ድርድር እያደረገ ይገኛል። በእርግጥ ሌሎች በርከት ያሉ ክለቦችም ድርድር እያደረጉ ነው፣ እንመለስበታለን። በራፋኤል ሊያው በኩል እስካሁን መዳረሻው እርግጥ አይደለም። በግል ግን ከበርካታ ክለቦች ጋር እየተደራደረ ነው። በዚህ ክረምት ኤሲ ሚላን እንደሚለቅ ተረጋግጧል። በቱርኩ ክለብ ጋላታሳራይ በኩል እስከ 45 ሚሊዮን ዩሮ ለማቅረብ ዝግጁ መሆናቸውን በስፋት እየተነገረ ይገኛል። ጉዳዩን እያጣራን ነው። በቃል ስፖርት ዩቲዩብ ቻናል እንደዚሁ አብዴት የምናደርግላችሁ ይሆናል። ከዛ ውጭ ከሰሞኑ አልናስር ተጫዋች በቀይ ካርድ ወጥቶበት 2-0 እየተመራ ረፍት ከወጡ በኋላ ሲመለሱ ሮናልዶን መቀየራቸው ይታወቃል። አሰልጣኝ አንሄ ፖስቴኮግሉ እሳቸው ለቅያሪው ምክንያት ግን ቀይ ካርድ ወይም በጎዶሎ መሆናቸው ብቻ ሳይሆን ክርስቲያኖ ሮናልዶ በጨዋታ ደረጃ ገና የመጀመሪያዎቹ ጥቂት ቀናቶችን ነው ጨዋታ ሲያደርግ፣ በዛ ላይ ደግሞ በጎዶሎ ተጫዋች ነን እና ለሱ ረፍት ያስፈልገው ነበረ። በእንደዚህ አይነት ኢንቴንሲቲው በበዛ ጨዋታ ላይ ለዛ ነበረ ተጠባባቂ ያደረግኩት ወይም ቀይር ያስወጣው ሲሉ ተደምጠዋል። ቃል ስፖርት ላይ ናችሁ ውዶቻችን። የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን እጅግ አድርገን እናመሰግናለን። ውድ ቤተሰቦቻችን በመረጃ ሰዓታችን ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ አለፍን። ቃል ነኝ መረጃውን የማካፍላችሁ፣ አብራችሁን ቆዩን። ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ ከሚሳተፉ ክለቦች ውስጥ የካራባው ካፕ የጥሎ ማለፍ ጨዋታ ከነበረባቸው ክለቦች አንዱ የሆነው ኒውካስል ዩናይትድ ዌስት ብሮሚች አልቢዮንን 3-2 ረቷል። ቱሬና 38ኛውና እንደዚሁም ሃርቬ ባርነስ 48ኛውና 81ኛው ደቂቃ ላይ ሁለቱን ጎሎች ያስቆጥረዋል። ለዌስት ብሮሚች ፕሪንስ ነበረ በ19ኛው በጨዋታ በ77ኛው ደቂቃ ላይ በፍጹም ቅጣት ምት ግብ ያስቆጠረው። ውጤቱን ተከትሎ ኒውካስል ዩናይትድ ወደ ቀጣዩ ዙር ማለፉን አረጋግጧል። በዛው የኒውካስልን ዝውውሮች እናንሳቸው ውድ ቤተሰቦቻችን። ኒውካስል ዩናይትድ በቀሩት የዝውውር መስኮቱ ጥቂት ቀናቶች ውስጥ በዝውውር መስኮቱ ላይ ተጫዋቾችን ለማስፈረም ጥረት እያደረገ ይገኛል። በርካቶችን እየተመለከተ ነው። በአጥቂ ስፍራ ከሚጫወቱ ተጫዋቾች ውስጥ ቀድሞ በፕሪሚየር ሊግ የምናውቀውን ቢላል ኤልካኑስን ለማምጣት ፍላጎት እንዳላቸው ስካይ ስፖርት አረጋግጧል። ኒውካስል ዩናይትድ ይህን ተጫዋች ለማምጣት በሚደረገው ጥረት ላይ በተለይም በስቱትጋርት በኩል ትልቅ የዝውውር ጥያቄ ቀርቦባቸዋል የተባለው ከዚህ በፊት በእርግጥ ተጫዋች ለማምጣት ጥረት እያደረጉ ነበረ። ለአብነት ያክል ማቲያስ ፈርናንዴስ ፓርዶን ለማምጣት ጥረት አድርገው ነበር። በሊል 60 ሚሊዮን ዩሮ ተባሉ። ከዛ በኋላ ይህንን ዝውውር ትተው ነው ወደ ቢላል ኤልካኑስ መግባታቸው እየተረጋገጠው። ሌላም ተጫዋች ለማምጣት ጥረት እያደረጉ ያሉት የተከላካይ ክፍሉን ለማጠናከር ደግሞ የብሬንትፎርዱን አምበል ናታን ኮሊንስን እየተከታተሉ ይገኛሉ። ብሬንትፎርዶች የ25 ዓመቱን ተጫዋች ለመሸጥ ቢያንስ 40 ሚሊዮን ፓውንድ ይፈልጋሉ ተብሏል። ናታን ኮሊንስ በዚህ ክረምት ብሬንትፎርድ ሊለቅ የሚችልበት በጣም ሰፊ እድል እንዳለም ነው እየተዘገበ የሚገኘው።
ማንቸስተር ሲቲ ቤት ይጫወት የነበረውን በእርግጥ ብዙ ደቂቃ እየተሰጠ ያልነበረውን ተጫዋች የግላቸው ማድረጋቸውን እንዲሁ ኒካስሎች ትናንት አረጋግጠዋል። ኒካስል ዩናይትድ ኒኮ ጎንዛሌስን በረጅም ጊዜ ኮንትራት ከማንቸስተር ሲቲ ያስፈርመዋል። ስፔናዊው የመሀል ሜዳ ተጫዋች ኒኮ ጎንዛሌስ ወደ ኒካስል በ48 ሚሊዮን ዩሮ መዘወሩ ተረጋግጧል። በሴንት ጄምስ ፓርክ ስቴዲየም የመጫወት ልምዱ አለኝ ሲል ከፊርማው በኋላ የተናገረው ኒኮ ደጋፊውና የስቴዲየሙን ድባብ ልዩ ሲለውም ገልጸዋል። ኒካስል በዝውውሩ ሳንድሮ ቶናሌና ብሩኖ ጊማሬሽን ካጡ በኋላ ለቦታው እንደ ሁነኛ ተተኪ ያዩት ኒኮ ጎንዛሌስ ትላንትና በተሳካ ሁኔታ የሕክምና ምርመራውን አጠናቆ ከማንቸስተር ሲቲ ወደ ኒካስል ዩናይትድ በይፋ ተዘዋውሯል። አስቶን ቪላ ደረስን። አስቶን ቪላም በዚህ ክረምት በርካቶችን ለቋል። በርካታ ተጫዋቾችን ደግሞ ወደ ማምጣት እየተንቀሳቀሰ ይገኛል። እስካሁን የሚያስፈርማቸው በእርግጥ አሉ። አሁን ደግሞ ተጨማሪ ተጫዋቾችን ለማምጣት ገበያው ላይ ስራዎችን እየሰራ ነው። በተከላካይ ክፍል ላይ ቡድኑን በተለይም የዜሬ ኮንሳን መልቀቅ ተከትሎ ለማጠናከር እንደ ጃን ክሌር ቴዴቦ ያሉ ተጫዋቾችን ለማምጣት ጥረት እያደረገ ይገኛል። ዌስትሃም ዩናይትድ ቤት ይገኛል። ከተጫዋቹ ጋር በተያያዘም ይፋዊ ጥያቄ በግል ለተጫዋቹ ቀርቦለታል ነው የተባለው። በኦርዴኔዝ በኩል ጆኤል ኦርዴኔዝ ለማምጣት የሚደረገው ጥረት በቪላ በኩል እልባት አላገኘምና ፊታቸውን ወደ ጃን ክሌር ቶድቦ ማዞራቸው ይፋ ተደርጓል። ዌስትሃም ዩናይትድ ከፕሪሚየር ሊጉ መውረዱን ተከትሎም ይህን ተጫዋች ለማግኘት ምቹ ሁኔታም እንደፈጠረላቸው ነው አትሌቲክ በፊት ገጹ ላይ ይዞት የወጣው። በተጫዋቹ በኩል ቪላን የመቀላቀል ችግር የለበትም። ድርድሮቹ በጥሩ ሁኔታ ይካሄዳሉ ተብሎ ይታሰባል። አሁን ትልቁ ከአስቶን ቪላ እና ከዌስትሃም መካከል የሚደረገው ድርድርን ጉዳይ በተመለከተ ይሆናል። በቪላ በኩል አጥቂያቸውን በይፋ ለቀዋል። አልአህሊዎች ከቪላ ጋር ከስምነት ደርሷል። የኦሌ ዋትኪንስን ዝውውር የፕሪሚየር ሊጉ ምርጡ አጥቂ ቆይታ አብቅቷል። ከአስቶን ቪላ ጋር ለፕሪሚየር ሊጉ ድምቀት ከነበሩ ግን አጥቂዎች አንዱ ነበር ማለት ይቻላል። በፕሪሚየር ሊግ ትልልቅ ክለቦች በአርሰናልን ቤት ሊጫወት የሚችልበት እድል ተፈጥሮ እንደነበረ የሚዘነጋ አይደለም። በአስቶን ቪላ በኩል በዝውውር መስኮቱ ላይ ይህን ተጫዋች ለመሸጥ አጠቃላይ 58.4 ሚሊዮን ዩሮ ቀጥታ 2 ሚሊዮን ዩሮ እየታየ የሚጨመር 60.4 ሚሊዮን ዩሮ የሚቀበል ይሆናል ማለት ነው። ፍቃድም ተሰጥቶታል ኦሌ ዋትኪንስ። በዚህ መሰረተ ተጫዋቹ በሚቀጥሉት 24 ሰዓታት ውስጥ ወደ ሳውዲ አረቢያ በማቅናት የሕክምና ምርመራውን በማድረግ አዲሱ የአልሂላል አጥቂ ሆናል ማለት ነው። ኦሌ ዋትኪንስ ለፕሪሚየር ሊጉ ግን ይህን ተጫዋች መልቀቅ እንዳጠቃላይ ለቪላ ተተኪፍ እየፈለጉ ነው። ለፕሪሚየር ሊጉ ግን እንዲህ አይነት ተጫዋችን መልቀቅ ፕሪሚየር ሊጉ ላይ ድምቀት መቀነስ አይሆንም ወይ? ግን መልከታችሁን አጋሩን። በቪላ በኩል ሌሎች ዝውውሮች ላይ በነቃት እየተሳተፉ የሚገኛሉ። አስቶን ቪላዎች ራፋኤል ሊያውን ከኤስ ሚላን ለማምጣት ፍላጎት አላቸው። ቪላዎች ራፋኤል ሊያውን ወደ ቡድኑ በማምጣት ሂደት ላይ ግን የውሰት ጥያቄን ቅድሚያ ይሰጣሉ። ከዛ በኋላ የመግዛት ግዴታ እንዲኖረው ያካትቱበታል ነው የተባለው። አሁን ጋላታሳራይ ተጫዋቹ ፈላጊ ነው። ቪላ መጥቶበታል። ስለዚህ በቀጣይነት እዚህ ዝውውር ላይ ሞር በግሉ ተጫዋቹ የሚወስነው ውሳኔ ይጠበቃል። ራፋኤል ሊያኦ ኤሲ ሚላንን ግን በዚህ ክረምት ይለቃል ተብሎ ይታሰባል። ወደ ፕሪሚየር ሊግ ወይንስ ወደ ቱርክ ማምራትን ይመርጣል የሚለው በቀጣይ እንከታተለዋለን። ያው ቪላ ቤት የኒኮላስ ጃክሰን ዝውውር ዛሬ ይጠናቀቃል። ጉዳዩን በተመለከተ በቼልሲ የመረጃ ሰዓት በምክንያት እናነሷለን። በቪላ የመረጃ ሰዓት ያላነሳ ነው ይህን ዝውውር በምክንያት ነው። ግን የጃክሰንን ዝውውር ወደ ቪላ በቼልሲ የመረጃ ሰዓት እናነሰዋለን። ትላንትና ቶትናም ሆትስፐርስ በጥሎ ማለፍ ጨዋታ በካራባው ካፕ ከቻርልተን አትሌቲክ ጋር ጨዋታ ነበረው። 5-1 በሆነ ውጤት ድል አድርጓል። ለየት ያለው ነገር ግብ አስቆጣሪዎቹ ናቸው፣ እንመለስበታለን። አምስቱን ግቦች ሞር 41ኛው ደቂቃ ላይ፣ ሶላንኬ 45ኛው ደቂቃ ላይ፣ ኬቨን ዳንሷ 67ኛው ደቂቃ ላይ፣ ሳቪኒዮ 82ኛው ደቂቃ ላይ፣ ቤን ዴቪስ 85ኛው ደቂቃ ላይ ሁለት ጎሎችን አምስተኛውን ጎል አስቆጥሮ 5-1 አሸንፈዋል። የቀድሞ የሲቲ ተጫዋች የነበረው ሳቪኒዮ ፊርማን ባኖረ በጥቂት ቀናት ውስጥ ለቶትናም ጨዋታ አደረገና በመጀመሪያ ጨዋታው ጎል አስቆጠረ፣ አሲስትም ያደረገ ራሱ 82ኛው ደቂቃ ላይ ግብ አስቆጠረ። የዴቪስን 85ኛ ደቂቃ ግብ ደግሞ አሲስት አደረገና በ3 ደቂቃ ሁለት የግብ አስተዋጽኦ ለሳቪኒዮ በጣም ጥሩ የሚባል ጅማሮ ነው። ትልቅ ሂሳብ ወጥቶበት እንደመጣ ይታወቃልና በጣም ምርጡ ፈራሚ እንደሚሆን ግን ምንም ጥርጥር የለውም። ማንቸስተር ሲቲ በነገራችን ላይ ከሳቪኒዮ በተጨማሪ ይሄ ስማቸው ለሚዲያ የገዘፈ
በጣም ትልልቅ የሚባሉ ተጫዋቾችን በዚህ ክረምት እንደለቀቀ ይታወቃል። ጆን ስቶንስ ለቋል፣ ቤርናንዶ ሲልቫ ለቋል፣ ናታን አኬ ለቋል፣ ማኑኤል አካንጄ ለቋል፣ ጄምስ ትራፎርድ ለቋል፣ ሮድሪ ለቋል፣ ታይጃኒ ራይንደርስ፣ ኒኮ ጎንዛሌዝን ትላንት ለቋል፣ ሳቪኖን አስቀድሞ ለቋል። በጣም ትልልቅ ስሞችን የለቀቀው ይሄ በአንድ ክረምት የለቀቁ ናቸው። በነገራችን ላይ ማንቸስተር ሲቲ ቤት ኦልሞስት እዚህ ቡድን ውስጥ ውድ ቤተሰቦቻችን አብዛኞቹ ቋሚ ነበሩ። ምናልባት እንደው ቋሚ እንኳን አይሆኑም ብንል በርናንዶ ሲልቫን ማንሳት እንችላለን፣ ሮድሪን ማንሳት እንችላለን። እዚህ ውስጥ በጣም የገዘፉ ስሞችና ሌሎቹም ግን ቋሚ የማይሆኑበት ምክንያት የለም። አብዛኞቹ ቋሚ የሚሆኑ ናቸውና በጣም ከባዱን ጥራት ያለውን ስብስብ ያጣ ማንቸስተር ሲቲ ሆኗል እና የኤንዞ ማሬስካ አዲስ የቡድን ግንባታ በተቀሩት ቀናት በሲቲም ቤት እንዲሁ በትልቁ የሚጠበቅ ይሆናል። ሲቲ ቤት ምናልባትም ለሚዲያ ስማቸው ከገዘፈና የቡድኑ ቁልፍ ከሚባሉ ተጫዋቾች አሁን በሚቀጥለው የውድድር ዓመት በትልቁ የሚጠበቀው ሃላንድ ነው። በእርግጥ የሃላንድን ባህሪ አምነውና ወደው ተቀብለው ማሬስካ ይቀጥላሉ የሚለው ይጠበቃል። ምክንያቱም ሃላንድ በእሳቸው ፍልስፍና ውስጥ አለ የሚለው ገና አጠያቂ ጉዳይ ሆኗል። ምክንያቱም የሃላንድ የጨዋታ ስታይል ሞር ጋርዲዮላ ወደውና ፈቅደው ያደረጉት ከዛም እሳቸውም ሲቲም የተጠቀመበት እንደሆነ ይታወቃል። ሃላንድ በዚህ ሲዝን በሲቲ ቤት ትልቁ ተጫዋች ሆኖ ግን ይቀጥላል ተብሎ ይታሰባል። በአውሮፓ ሻምፒዮንስ ሊግ በ58 ጨዋታ 57 የጎል ባለቤት ሆኖ አስገራሚ ሪከርድ እንዳለው ይታወቃል። ከዛ ውጪ በሲቲ በኩል ያው የተጠናቀቀው ዝውውር አለ። የኤሊዮት አንደርሰን አስቀድሞ የአዮብ ቧዲ ትላንትና ተጠናቋል። ስለዚህ ሲቲ ቤት የአማካይ ክፍሉ 2 አዳዲስ ተጫዋቾች አሉበት። ሶስተኛው ሰው ግን በቀጣይ እየተጠበቀም እንደሆነ ይታወቃል። ሶስተኛው ሰው ይሆናል ተብሎ የሚጠበቀው ኤንዞ ፈርናንዴዝ ነው። ዛሬ ቡድን አካል ይሆናል ብለዋል ዣቪ አሎንሶ በጨዋታው ላይ። ፈርናንዴዝ ማሬስካን ቡድን ሲቲን ለመቀላቀል ፈቃዱን የሰጠ በተጫዋቹ በኩል እንግዲህ 6 ዓመት ኮንትራት በቼልሲ ቤት የሚቀረው ነው። በነገራችን ላይ ቼልሲ በጣም ትልቅ ገንዘብ ይፈልጋሉ ከዚህ ዝውውር። የዝውውር መስኮቱ በነገራችን ላይ የፊታችን ማክሰኞ ሴፕቴምበር 1 በይፋ ይዘጋል። ኤንዞ ፈርናንዴስ 22 የጎል አስተዋጽኦ አለው ባለፈው ሳምንት። ይሄ በተጫዋቹ ታሪክ ሪከርድ ነው በግሉ። ይህ ተጫዋችን ጉዳይ በተመለከተ እስከ ማክሰኞ እንግዲህ አዲስ ነገር ይኖራል። ያው ዛሬ ይጫወታል ብለዋል አሰልጣኝ ዣቪ አሎንሶ። ሲቲዎች ይፋዊ ጥያቄ እስካሁን አላቀረቡም። ከተጫዋቹ ጋር ግን አስቀድመው ከስምምነት ደርሰው እንዳሉ ግን የተረጋገጠ ጉዳይ ነው። ሌላው ዣቪ አሎንሶ በቼልሲ ጉዳይ ያነሱት ፔድሮ ኔቶን በተመለከተ ነው። ፔድሮ ኔቶ በቼልሲ ይቆያል አይቆይም ሲባሉ ፔድሮ ምርጡ ተጫዋቻችን ነው፣ የቡድናችን ምርጥ አካል ነው፣ በሚቀጥሉት ቀናት ምን እንደሚሆን እናያለን ብለዋል። ያው የማይነካ ተጫዋች ግን አይደለም እያሉ ይመስላል። ምክንያቱም በሚቀጥሉት ቀናት እናያለን ሲሉ ያው ሊሸጥ የሚችልበትም እድል አለ እያሉ ነው። በእርግጥችንም ሀሳብ ከሰሞኑ ለራሱ ለኤንዞ ፈርናንዴስ ተጠቅሟት እንደነበረ ይታወቃል። ከዛ ውጪ በቼልሲ መረጃ ሰዓት እናነሳዋለን ያልነውን የኒኮላስ ጃክሰንን ጉዳይ እንመለስበት። የለንደኑ ክለብ ቼልሲ ፊት ወሰራ አጥቂውን ኒኮላስ ጃክሰንን ለአስቶን ቪላ ለመሸጥ ከስምነት ደርሷል። 65 ሚሊዮን ዩሮ ያገኙበታል። የ5 ዓመቱ የፊት ወሰራ አጥቂ ኒኮላስ ጃክሰን በአሰልጣኝ ኡናይ ኤምሬ ከሚወደዱ ተጫዋቾች አንዱ ሆኖ ቀደሚያውን ወስዷል። ኦሌ ዋትኪንስ ለመተካት ኒኮላስ ጃክሰን ከዚህ ቀደም ከአሰልጣኝ ኡናይ ኤምሬ ጋር በቪላሪያል ቤት አብረው ስለሰሩ ይተዋወቃሉ። ያ አይደለም በጣም ያስገረመን ነገር ውድ ቤተሰቦቻችን፣ ኒኮላስ ጃክሰን በቼልሲ አትፈለግም ተብሎ ከተገፋ ዓመት አለፈው። በዚህ ዓመት ደግሞ ጭራሽ ከዋናው ቡድን ባለፉት ጥቂት ጨዋታ ተገሏል። 65 ሚሊዮን ዩሮ በላይ አግኝተውበታል። አስቀድሞ በሊያም ዴላፕ 50 ሚሊዮን ዩሮ በላይ አግኝተዋልና በጣም አስገራሚ የሚባል ቢዝነስ ሰርቷል ማለት ይቻላል። ቼልሲ እንዴት አገኘችሁት ግን ሁለት ተጫዋቾች ላይ የሰራውን ቢዝነስ? ተጫዋቾች ያውም አይፈለጉም ብለው ከተገፉ በኋላ ቼልሲ ያመልከታችሁን አጋሩን። ቼልሲ በዝውውር መስኮቱ ላይ ግን ሌሎችንም ተጫዋቾች ለማምጣት ጥረት ያደርጋል ተብሏል። ቼልሲ ሆነስት አራሆን ከአታላንታ ለማስፈረም ፍላጎት እንዳለው ይፋ ተደርጓል። ቼልሲ ከተጫዋቹ ጋር በግል ከስምነት የደረሰ ሲሆን የፓሌስትራን ዝውውር ተከትሎም ከአታላንታ ጋር ጥሩ ግንኙነት ያለው ተብሏል። በዚህ መሰረት ተጫዋቹን ሁኔታ እየተከታተለ ነው። በቀሩት ቀናት ላይ ዝውውሩ ላይ ሊሳተፍበት ይችላል። በቼልሲ በኩል በዝውውር መስኮቱ ላይ እንደሚለቃቸው ተጫዋቾች የተመረኮዘ ዝውውርን እንመለከታለን ማለት ነው። ውድ ቤተሰቦቻችን ጉዳዩን በተመለከተ በቼልሲ መረጃ ሰዓት በስፋት ተከታታይ መረጃ ይኖረናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን
ቼልሲ ዛሬ የካራባኦ ካፕ የ32 ጥሎ ማለፍ ጨዋታን ያደርጋል። ጨዋታው በኢትዮጵያን ሰዓት አቆጣጠር ከምሽቱ 3 ሰዓት ከ30 ሲል ይደረጋል። ጨዋታው ስታንፎርድ ብሪጅ ላይ የሚደረግ ነው። ቼልሲ ከሉተን ታውን ነው ጨዋታቸውን የሚያደርጉት። ኤሊዮት ቤል የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ቼልሲ በኩል ባለፉት 5 ጨዋታ 3 ድል፣ 1 አቻ፣ 1 ሽንፈት ገጥሞታል። በሉተን ታውን በኩል ባለፉት 5 ጨዋታ 3 ድል፣ 1 አቻ፣ 1 ሽንፈት ገጥሞታል። በቼልሲና በሉተን ታውን በኩል ባለፉት 5 የእርስ በርስ ግንኙነት 5ቱንም ቼልሲ ነው ድል ያደረገው። 3-2 2 ጊዜ፣ 1 ጊዜ 3-1 እና 1 ጊዜ ደግሞ 3-0 በሆነ ውጤት ድል አድርጓል። የመጨረሻ ስታንፎርድ ብሪጅ ግንኙነታቸውም በቼልሲ 3-0 አሸናፊነት ነው የተጠናቀቀው። ዴቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ የቼልሲ ደጋፊዎች ቅድመ ግምታችሁን ግን በሀሳብ መስጫ ሳጥናችን ላይ እንዲሁ ልታጋሩን ትችላላችሁ። ካራባኦ ካፕ 3ኛ ዙር ጨዋታዎች ግን ዕጣ ማውጣት ስነስርዓት ትላንትና ተካሂዷል። አጠቃላይ እንንገራችሁና ይህ ክለቦችን እንመለስበታለን። ዛሬ ጨዋታውን የሚያደርገው ቼልሲ ሉተን ታውንን የሚያሸንፍ ከሆነ በስታንፎርድ ብሪጅ ሊድስ ዩናይትድን ነው በቀጣይ የሚገጥመው። አጠቃላይ ግን ዕጣ ድልድሉን ካየን ክሪስታል ፓላስ ከሚድልስብሮው፣ ማንቸስተር ዩናይትድ ከብራይተን ኤንድ ሆቭ አልቢየን፣ ማንቸስተር ሲቲ ከኖርዊች ሲቲ፣ ሰንደርላንድ ካልሴቲ፣ ኤፕስዊች ታውን በሜዳውና በደጋፊ ፊት ከአርሰናል ጋር ይጫወታል። ኮቬንትሪ ሲቲ ካስቶን ቪላ፣ በርንማውዝ ከሊንከን ሲቲ፣ ሊቨርፑል በአንፊልድ ሮድ ስቴዲየም ቶትናምን ይገጥማል። ቼልሲና ሉተን ታውን የዛሬ አሸናፊ ሊድስን ይገጥማል። ሚልዋል ከኒካስል ዩናይትድ፣ ፊልትውድ ታውን ከሼፊልድ ዩናይትድ፣ ኤቨርተን ከወልቭስ፣ ሎይተን ኦሪየንት ከብሬንትፎርድ፣ ሬዲንግ ከብሬንትፎርድ፣ ፒትስቦሮ ዩናይትድ ከበርንስሌ፣ ዌስትሃም ዩናይትድ ከፉልሃምና ከዌምብልደን አሸናፊ ጋር ጨዋታቸውን እንዲያደርጉ የ3ኛ ዙር ዕጣ ድልድል ትላንትና ይፋ ሲደረግ አውቀናል። ሊቨርፑል በዝውውር መስኮቱ የተቀሩት ቀናት በጣም ወሳኝ ናቸው። የፊታችን ማክሰኞ የዝውውር መስኮቱ በይፋ ይዘጋል። ከዛ በፊት ሊቨርፑል ቡድኑን ለማጠናከር የተለያዩ እንቅስቃሴዎችን ወደ ማድረግና ይሄ ፈጣን እንቅስቃሴዎችን ወደ ማድረግ ገብተዋል። ሊቨርፑል የአማካይ ክፍላቸውን ለማጠናከር በበርካታ ክለቦች ሲፈለግ የነበረውን አሌክስ ስኮትንም በዝርዝራቸው ውስጥ አካተዋል። በተጫዋቹ በኩል ጨረታው በርከት ማለቱን ተከትሎ በርንማውዝ ምናልባት አልሸጥም ያለውን ተጫዋቹን እና በአስገዳጅ ሁኔታ ግን ከመጣ እንደ ገንዘቡ ይወሰናል ባለበት ሂደት ለበርንማውዝ ጥሩ አጋጣሚ ፈጥሯል። ከዚህ ጋር በተያያዘ ሊቨርፑል የ3 ዓመቱን ተጫዋች ለማምጣት በሚደረገው ጥረት ላይ ከቼልሲ ጋር ብርቱ ፉክክር ሊያደርግ ይችላል ተብሏል። አሌክስ ስኮትን በተመለከተ ተጫዋቹ በትልቅ የአውሮፓ ክለብ የመጫወት ፍላጎት አለው። ምናልባት ሊቨርፑል ተጫዋቹን ለማምጣት ከገንዘብ በተጨማሪ ተጫዋቹን ለማሳመን የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጡ እንደ ጥሩ አማራጭ ወይም ተመራጭ ክለብ ሊያደርገው ይችላል። መረጃው የዘ ኢንዲፔንደንት ነው። ሌላው ሊቨርፑል በተቀሩት ቀናት የመተካት ሂደት የሚሰራው የሳላህን ነው። በነገራችን ላይ ምናልባት በፐርፎርማንስ ደረጃ እያነጻጸርን አይደለም፣ ግን በቦታ ደረጃ ሉዊስ ዲያዝን ወደ ፍሎሪያን ቬርዝ በቀረበ ምናልባት 7 ቁጥርን መለያ የለበሰው እሱ ነው። ሞር ግን ጋክፖና ሪዮ ንጉማ እየተጫወቱ ነው። በሱ ሜዳ ላይ ተተክቷል አልተተካም ለሊቨርፑል ደጋፊዎች እንቶ ኢሳክን አምጥተዋል። በዳሩን ኑኔዝ ቦታ ላይ እየተጫወተ ነው። አሁን በሳላ ቦታ ነው የሚጠበቀው። ቢያንስ በቦታ እንኳን ባይሆን በፕሮፋይል ደረጃ ቡድኑን ሊያገዝ የሚችል ተጫዋችን እንግዲህ ሳላ ከለቀቀ በኋላ ለመምጣት የሚደረገው ጥረት ቀጥሏል። የብራድሌ ባርኮላን ነው እየጠበቅን ያለ ነው። በጣም አሰልቹ ዝውውር በዚህ ክረምት ካየናቸው ውስጥ አንደኛው ነው። በነገራችን ላይ ዝውውሮች እንዲያሰልቹ ሲሆኑ የሻጭን ክለብ ተጫዋቹን የመግፋት ሂደት እንዲጨምርና የገንዘብ ዋጋ እንዲቀንስ ያደርጋል። ለክለቦች በጣም ጠቃሚ የሚባል ነው ለማለት ያክል ነው። ከ120 እስከ 125 ሚሊዮን ፓውንድ አካባቢ ያልቃል ተብሎ የሚጠበቅ ዝውውር ነው። በቀጣይነት ሳላን እንዳልኳችሁ በመጫወቻ ሜዳ እንኳን ባይሆን በቡድን ግንባታ ሂደት ውስጥ ለመተካት የሚደረግ አንዱ ጥረት ነው። ትላንትና ይፋዊ ጥያቄ እንደቀረበ ይታወቃል ለክሪስታል ፓላሱ ተጫዋች በሊቨርፑል በኩል። በነገራችን ላይ የክሪስታል ፓላስ አሰልጣኝ ፒየር ሳይጀር ስለ ሊቨርፑልና ስለ ሳር ዝውውር ጉዳይ ላይ ተጠይቀው ነበረ። ሊቨርፑል ይፋዊ ጥያቄ ለሳር ማቅረቡን አረጋግጠው እንዲህ አይነት ተጫዋች በትልቅ ክለብ ከተፈለገ በኋላ በቡድን ውስጥ ለማቆየት በጣም ሊቸግር ይችላል ብሏል እና ተጫዋቹ በጣም ሊጎዳ ይችላል ብሏል። ዝውውሩ የማይፈጸም ከሆነ አምና ባሌባ የገጠመውን አንዱ የአቋም መውረድ ችግር በዩናይትድ ከተፈለገ በኋላ ልቡ ቀልቡ ወደዛ ሄደ በሚል በርካቶች ሲያነሱ እንደነበረ ይታወቃል። ለማንኛውም ሊቨርፑል ያቀረበው የዝውውር ሂሳብ ውድቅ የመደረግ ዕድሉ በጣም ከፍተኛ ነው። ጋላታሳራይ ይህንኑ 50 ሚሊዮን ፓውንድ አቅርቦ ውድቅ ስለተደረገበት ሊቨርፑል 50 ሚሊዮን ፓውንድ ለያንኮቦ ሚንቴ የመጀመሪያ ዙር፣ ሁለተኛ ዙር 60 ሚሊዮን ፓውንድ አቅርቦ ነው የወጣው። ስለዚህ እስከ 60 ሚሊዮን ፓውንድ ለሳርም ሊሄድ የሚችልበት በጣም ሰፊ ዕድል አለ።
በፕሪሚየር ሊጉ በመክፈቻ ጨዋታ ከኮዲ ጋክፖ በላይ በተቃራኒ ሳጥን ግልል ውስጥ ኳስ የነካ የለም። አሁን ለሊቨርፑል በተጫዋቹ ጉዳይ ላይም በመጀመሪያ አቋሙ ብቻ ሳይሆን በአጠቃላይ ባለው የቡድን ዴብዝ ምክንያት ተጫዋች እስካላመጣ ለገበያ እንደማያቀርበው ይፋ እንዳረገ ይታወቃል። ይህን ጉዳይ እየተከታተልነው ነው። ከዛ ውጭ ግን የሚለቁ ተጫዋቾች አሉ። ለአብነት ያክል ናፖሊና ላዚዮ የሊቨርፑልን አማካይ ሃርቬ ኤሊዮትን ለማስፈረም እንቅስቃሴ ያደርጋሉ ተብሏል። በተቀሩት ቀናት የሃርቬ ኤሊዮት ብቻ አይደለም የፍሬድሪኮ ኬዛም ጉዳይ በተቀሩት ቀናት ላይ እልባት ያገኛል ተብሎ ይታሰባል። ጉዳዩ ከተተኪ ጋር ብቻ በተያያዘ አይደለም። በቡድን ውስጥ የአዲሱ አሰልጣኝ አንቶኒ ኤራኦላ እቅድ አካል ስለመሆናቸውም የተረጋገጠ ነገር የለም። ስለዚህ በሊቨርፑል በኩል በተቀሩት ቀናት ወደ ቡድኑ የሚመጡ ተጫዋቾች እንዳሉ ሁሉ ከቡድኑ የሚለቁ ተጫዋቾችም በትልቁ ይጠበቃሉ። ቃል ስፖርት ዩቲዩብ ቻናልም በመደበኛ ፕሮግራማችን ለእናንተ ውድ አድማጮቻችን አፕዴት እያደረግን የምንቀጥል ይሆናል። በመከላከል ስፍራ ላይ የሚገኘው ቨርጅል ቫንዳይክ ባለፉት 4 ዓመት ገደማ ወደ ቤተሰቦቻችን በፕሪሚየር ሊጉ በጭንቅላት ጎል በማስቆጠር ከተከላካይ የሚስተካከለው የለም። ዘንድሮ በሊቨርፑል የመጨረሻ ዓመቱ ላይ ይገኛል በኮንትራቱ። ይሄን መረጃ እስካጠናቀርንበት ሰዓት ድረስ በቃል ስፖርት ዩቲዩብ ቻናል ተጫዋቹ ክለቡን ጋር በተያያዘ ምን አይነት ሁኔታ ይፈጠራል በዓመቱ መጨረሻ የሚለው የተረጋገጠ አይደለም። አምበሉ ግን ስለ ፊት መስመር አጥቂው የሚናገረው ነገር አለ። በእኔ አስተያየት በዓለም ዋንጫ ድንቅ ጊዜን ያሳለፈው ኢሳክ ዘንድሮ በቡድናችን በጣም ትልቅ ነገር ያደርጋል። በቅድመ ውድድርም ዝግጅት ከቡድኑ ጋር መርጠ ነበረ ብሏል። ብቃት ያለው ተጫዋች ነው፣ በስልጠና ላይም በጣም አስደናቂ ነው ብሏል። እናም በሊቨርፑል በጣም ስኬታማውን ኢሳክ ዘንድሮ ጠብቁ ይላል። እንደኔ ሀሳብ ብዙ ትችቶችን ያስተናገደ ተጫዋች ቢሆንም ነገር ግን በዛ የተሰላቸ ተጫዋች አይደለም። ራሱን አጠናክሮ በደንብ ተመልሷል። የዓለም ዋንጫ ተሞክሮውን ተመልክቻለሁ ብሏልና ዘንድሮ ኢሳክን ጠብቁ እያለ ነው ቨርጅል ቫንዳይክ። በእርግጥ የቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦችን ይህንን ተጫዋች በዚህ ዓመት በትልቁ እየጠበቁት እንደሆነ ተናግሯል። ከዛ ውጭ ሁጎ ኤኪቲኬ በቀጣይ በጥቂት ወራት ውስጥ ወደ ሜዳም ይመለሳል ተብሎ ይጠበቃል። ሊቨርፑል በሶስተኛ ዙር የካራባው ካፕ ጨዋታ ከቶትናም ሆትስፐርስ እንዳደረሰው ይታወቃል። ጨዋታው በእርግጥ የሚደረገው አንፊልድ ሮድ ስቴዲየም ላይ ነው። ሮቤርቶ ዲዘርቢ ሊቨርፑልን መግጠም በጣም ጥሩ ነው፣ በጣም ጥሩ ጨዋታ፣ ውድድሩንም ማሸነፍ ከፈለግን እንዲህ አይነት ጨዋታዎችን ማሸነፍ ይጠበቅብናል ብለዋል። በአንድ ጊዜ በውድድሩ መጀመሪያ ላይ ከትልቅ ቡድን ጋር ልትጫወት ትችላለህ። ይህ በጣም መውጣት ድልድል ነው፣ ለተጫዋቾችም ለእኔም ትልቅ ፈተና ነው። ሊቨርፑልም በአንፊልድ ለመግጠም ተዘጋጅተናል ብለዋልና በካራባው ካፕ ከምና ያቸው በጣም ትልቅ ከሚባሉ ጨዋታዎች በነገራችን ላይ አንደኛው ይሄ አንፊልድ ሮድ ስቴዲየም ላይ በሊቨርፑልና በቶተናም መካከል የሚደረገው ጨዋታ ነው። ጨዋታው የሚደረገው ሴፕቴምበር ከ15 ከ17 ባሉት ቀናቶች ውስጥ ነው የሚደረገው እና በቀጣይ 20 ቀናቶች ውስጥ ጨዋታው ይደረጋል። ሊቨርፑል ከቶትናም በካራባው ካፕ ሶስተኛ ዙር ሚኬል ማርቲያን አርቴታ ቡድኑን ከያዙ በኋላ በቡድናቸው ውስጥ በርካታ ለውጦችን አድርገዋል። እሳቸው ወደ ቡድኑ ከመጡ በኋላ በእሳቸው ቡድን ውስጥ ቀርቶ የፕሪሚየር ሊግ ዋንጫን ያነሳ 2 ተጫዋች ብቻ ነው። እሱም ቡካዮ ሳካና ጋብርኤል ማርቲኔሊ ናቸው። ከዛ ውጭ የተቀሩት ተጫዋች በሙሉ እሳቸው ከመጡ በኋላ አዲስ የተገዙ ተጫዋች ናቸው። በርካቶችን ከቡድኑ ቀንሷል ከተረከቡት ውስጥ። አሁን የቀራቸው ማርቲኔሊንም ለቋልና ሳካ ብቻ ሆኗል ማለት ነው። የእሳቸው የቡድን ግንባታ ባለፉት 7 ዓመታት ውስጥ ሳካን ብቻ በቡድኑ ቀሪ አድርጎ ቀሮቹን ሙሉ አሰናብቷል። በቡድን ግንባታቸው ውስጥ የቀጣይ ዓመት ግንባታቸው ደግሞ እሳቸው የአውሮፓ ሻምፒዮንስ ሊግ ነው። ለዛ መድረክ ይበቁ ዘንድ የዕጣ ድልድሉ ዛሬ ይፋ ይደረጋል። ዛሬ ከምሽቱ 1 ሰዓት ጀምሮ የዕጣ ድልድሉ ይካሄዳል። በነገራችን ላይ ከዚህ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሻምፒዮኖቹ አርሰናሎች በዚህ ምድብ አንድ ላይ ተደልድለዋል። ከፕሪሚየር ሊግ ከአርሰናል ጋር የተደረደሩት ማንቸስተር ሲቲ እና ሊቨርፑል ናቸው። ማንቸስተር ዩናይትድ በፖት 2 ላይ ተደልድሏል። እዚህ ምድብ ውስጥ ከእንግሊዝ ሌላኛው ተወካይ አስቶን ቪላን እንደዚሁ የምናገኘው ይሆናል። ከፕሪሚየር ሊግ ተወካዮች ጋር በተያያዘ የዕጣ ማውጣት ስነስርዓቱ እንደወጣ እንደዚሁ አፕዴት የምናደርግላችሁም ይሆናል። በነገራችን ላይ አርሰናል ከኢንተር ሚላን ጋር ለሶስተኛ ተከታታይ ዓመት የሚደርሳቸው ከሆነ አርሰናል ከሜዳ ውጪ ወደ ጣሊያን ሄዶ ጨዋታ ሊያደርግ አይገደድም። አርሰናል ከኢንተር ጋር እንግዲህ በነበራቸው የመጀመሪያው 2024/25 ጨዋታ ኢንተር 1-0 አሸነፈ። ሁለተኛው ጨዋታ ላይ በሳንሴሮ የነበረውን ጨዋታ ግን አርሰናል 3-1 አሸንፏል። አሁን የሚደርሳቸው ከሆነ ግን ጨዋታው ኤሚሬትስ ላይ ነው የሚደረገው። አንደኛው በአውሮፓ ሻምፒዮንስ ሊግ
ካለው ህግጋት ውስጥ ነው። ዩሊያን አልቫሬዝ ጋር እንምጣ። የወቅቱ አጀንዳ አርሰናል ቤት ዩሊያን አልቫሬዝ ነው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችንም በጣም አሰልቺ ካሉት ዝውውር አንዱ የዩሊያን አልቫሬዝን ነው። ጉዳዩ በእርግጥ ለማሰልቸቱ ብቸኛው ተጠያቂ ክለብ አርሰናል አይደለም፣ ወይም የአርሰናል ደጋፊዎች ጉዳዩን ያው በደንብ ያውቁታል ብለን እናስባለን። ምን እንደተፈጠረ በአልቫሬዝ ጉዳይ ላይ አልቫሬዝ ልቡ ያለው ባርሴሎና መሆን አትሌቲኮ ለባርሴሎና እንሸጥም ማለትና ፍቃዱን ለአርሰናል አለመስጠቱ ለዝውውሩ መዘግየት ምክንያት ነው። ባለፉት 24 ሰዓታት ውስጥ ሚኬል ማርቲን አርቴታ ተጫዋቹን አነጋግረውታል። አሁንም በዝውውር መስኮቱ መዘጋት ማክሰኞ ስለሆነ ይህ ዝውውር እልባት ለማግኘት ቀናቶች ሊፈጁ ይችላሉ፣ ምንም ጥርጥር የለውም። ዩሊያን አልቫሬዝ ይህን መረጃም እስካጠናቀርንበት ሰዓት ድረስ በሩ ክፍት የሆነው ለአርሰናል ሳይሆን ለባርሴሎና ጉዳዩን አሰልቺ ያደረገውም አንዱ ነው። በነገራችን ላይ ዩሊያን አልቫሬዝ ፍቃዱን ሰጥቶ ወደ እንግሊዝ ለመምጣት ነው ወይም ወደ ለንደን እሄዳለሁ በቃ የአትሌቲኮ ማድሪድን ፍላጎት አከብራለሁ ካለ ቼልሲ ጉዳዩ ላይ እኛ ምን እገባበታለን እያሉ ነው እና ለአርሰናል አዲስ ፈተና በዝውውር መስኮቱን መጥቶበታል። ለማንኛውም መጀመሪያ የዩሊያን አልቫሬዝን ፍቃድ እንጠብቅ። በዚህ ጉዳይ ላይ ውድ ቤተሰቦቻችን ምናልባት ጉዳዩ ተመሳይ ታሪክ ሊሆን የሚችለው ከኩን አጌሮ ጋር ነው። አጌሮ ካስታወሳችሁ ዋነኛ ፍላጎቱ ያኔ ሲቲን መቀላቀል አልነበረም። መቀላቀል የፈለገው ሪያል ማድሪድን ነበረ። ነገር ግን አትሌቲኮ ማድሪዶች ምን ሲደረግ ነው አንተን ለሪያል ማድሪድ የምንሸጥ ክብራችን አይፈቅድም ብለው ከለከሉት። በኋላም ላይ ሳይፈልግ ወደ ሲቲ መጣ። የሲቲ ታሪካዊ ተጫዋች ሆነ፣ ሌጀንድ ሆነ። በሲቲ ቤት ከፍተኛ ግብ አስቆጣሪ በነገራችን ላይ ሰርጂዮ ኩን አጌሮ ነው። ያቺ ሲቲውያንን ከ44 ዓመት በኋላ ለፕሪሚየር ሊግ ሻምፒዮንነት ስታበቃ ያቺ ጎሉ ፈጽሞ አትረሳም። እንዲህ አይነት ታሪክን ሊጠበቅ ይችላል። ከዛ ውጭ ዩሊያን አልቫሬዝ ቢመጣ በአርሰናል በግራ ክንፍ ቦታ ላይ መጫወት ይችላል። በነገራችን ላይ በግራ ክንፍ ቦታ ላይ 47 ጨዋታን አድርጎ 20 ጎል 10 አሲስት 30 የግብ አስተዋጽኦ አለውና በግራ ክንፍ አጥቂነት መጫወት ይችላል። ያ ማለት ከዮኬሬሽ ጋር መጣመር ይችላል እንደማለት ነው። ስለዚህ ዝውውሩ ለአርሰናል ቢፈጸም በጣም ጥሩ የሚባል እድል ነው። ለማንኛውም ጉዳዩን እየተከታተልነው ነው። ዩሊያን አልቫሬዝ ይሄን መረጃ ለእናንተ እስካደረስንበት ሰዓት ብቻ እስካሁን ፍቃዱን አልሰጠም ለአርሰናል። ጉዳዩን እየተከታተልነው ነው። ከዛ ውጭ አርሰናል እንደ አማራጭ ያዙት በቀጣዮቹ የዝውውር መስኮቱ የመጨረሻ ቀናት በግራ ክንፍ አጥቂነት ኤልማን ነዴ ነው። የማርቲኔሊ ጉዳዩ ልሞስት እያበቃለት ነው። ከዚህ በኋላ ተአምር ካልተፈጠረ በስተቀር የአርሰናል ተጫዋች ይሆናል ተብሎ ስለማይጠበቅ ከዛ ጋር በተያዘ ኤልማን ነዴ ሌላኛው በአርሰናል እጩ ዝርዝር ውስጥ የነበረ ተጫዋች ነው። ከዚህ ጋር በተያዘ ግን ማንቸስተር ሲቲዎች በተለይም በዝውውር መስኮቱ ላይ ሌሎች አማራጮች አንደኛ ከያዟቸው እንደ ፔድሮ ኔቶ ያሉ ተጫዋቾችን የማያገኙ ከሆነ ወደዚህ ዝውውር ይገባሉ ተብሎ ይታሰባል። ንዴ በአርሰናል በኩል ትኩረት ይሰጠው እንጂ አርሰናሎች እንቅስቃሴ እያደረጉ ያሉት በስፋት አልቫሬዝ ላይ ነውና የአልቫሬዝን ጉዳይ ልባት ሲያገኙ ካላስፈረሙት በተለይም ወደ ንዴ ይመጣሉ። ንዴ ግን አሁን በሲቲ ዝርዝር ውስጥ ያለ ሆኗል። በአርሰናል አይደለም ቋሚው ተጠባባቂው የተከላካይ ክፍል በጣም አስፈሪ ነው ብሏል የቀድሞ የዩናይትድ ሌጀንድ ጋሪ ኔቨል። እንደ ፔሮሄን ካፔን፣ ኮንሳ፣ ሞስኬራ፣ ቤን ዋይትን ተጠባባቂ ወንበር ላይ ቁጭ ብሎ ስትመለከታቸው ቢግ ሲክስ ካሉ ክለቦች በተለይም ከጥቂቶቹ ከቋሚዎቻቸው ጭምር ይሻላል የአርሰናል ተከላካይ እያለ ይገኛል ጋሪ ኔቨል። የአርሰናልን የመከላከል ክፍል በብዙ አድንቆታል። የተጫዋቾችን ጥራት እዚህ ጥራት ላይ አንዱ ተጠቃሹ ዊሊያም ሳሊባ ነው። ጉዳት ላይ እንዳለ ይታወቃል። በኢዜሬ ኮንሳ በጊዜያዊነትም ቢሆን ተተክቷል። በነገራችን ላይ ዊሊያም ሳሊባ 113 የፕሪሚየር ሊግ ጨዋታን አድርጎ የተሸነፈው 16 ብቻ ነው። የፒኤፍኤ ዓመቱ ምርጥ ተጫዋችን በአርሰናል መለያ ለ4 ጊዜ ሊግ እያለም አንድ ጊዜ በአጠቃላይ ባለፉት 5 ዓመታት ምርጥ 11 የየሊጎቹ ተብሎ የተመረጠ እንደነበረ የሚዘነጋ አይደለም። ጋብሪኤል ጀሱስን በተመለከተም በተቀሩት ቀናቶች የመጨረሻ ውሳኔ ያሳውቃል። የተጫዋቹ ጉዳይ በተመለከተ በጣም ለመዘግየቱ እንደ ምክንያት የሚጠቀሱ ጉዳዮች አሉ። አርሰናል እንደመልቀቅ 1 ሳምንታዊ ደሞዙ፣ 2 ተጫዋቹ በአርሰናል የመቆየት ፍላጎቱ፣ 3ኛ ፈላጊ ክለቦች የእሱን ፍላጎት ለማሟላት መቸገራቸው ነው። ድርድሮች ግን ያሉ እንመለከተዋለን። ሌላኛው አጥቂ ቪክተር ዮኬሬሽን በተመለከተ ቪክተር ዮኬሬሽ በነገራችን ላይ በአርሰናል የመቆየት እድሉ 100% የተረጋገጠ ባይሆንም ግን የመቆየት እድሉ በጣም ሰፊ ነው። ዮኬሬሽ በአርሰናል ያስቆጠራቸው ግቦች አምና ከፍ ያሉ ናቸው። በነገራችን ላይ ምናልባት የመጀመሪያ ዓመቱ መሆኑ እንደ ታሳቢ ይደረግ የሚሉ ብዙ ጥያቄዎች እየተነሱለት እንደሆነ ይታወቃል። ጉዳዩ በእርግጥ በተቀሩት ቀናት እልባት ያገኛል፣ ግን የመቆየት እድሉ በጣም ሰፊ ነው። ለአርሰናል ደጋፊዎች በዚሁ አጋጣሚ ከቃል ስፖርት ዩቲዩብ ቻናል መረጃውን አፕዴት ላይ ማድረግ አርሰናል የካራባኦ ካፕ 3ኛ ዙር ተጋጣሚው ኢፕስዊች ታውን ሲሆን አርሰናል ይህንን ጨዋታ የሚያደርገው ከሜዳ ውጭ እንደሆነ ይታወቃል።
ዩናይትድ ደረስን። ማንቸስተር ዩናይትድ ቤት አሁን የግራ ክንፍ ተመላላሽ የሚለው መስፈርታቸው ብቻ ይቀራል። በርካታ አማራጮችን እያዩ ነው። ዩናይትዶች ዓመቱ ሲጀመር እናመጣዋለን ያሉትን 3 አማካይ አምጥተዋል። እናመጣለን ያሉትን የግራ ተከላካይ ግን እስካሁን አላስፈረሙም። በርካታ አማራጮችን እያዩ ነው። ማንቸስተር ዩናይትዶች ግን ካላቸው ልምድና እያደረጉ ካሉት ድርድር አንጻር ሞር ፕሪሚየር ሊጉ ላይ ትኩረት እያደረጉ ይመስላል። ትላንትናም ትሩፋርተን እየተመለከቱ ነበር። ዛሬ ደግሞ ሌላኛውን የግራ መስመር ተመላላሽ የብራይተን ኤንድ ሆቭ አልቢዮኑን ፍሬዲ ካዲንጉሉን እየተመለከቱ ይገኛሉ። ምንም አይነት ድርድር አልተካሄደም፣ ግን ጉዳዩን በተመለከተ ብራይተኖች መረጃ ያላቸው። ብራይተኖች በተጫዋቹ በኩል እስከ 40 ሚሊዮን ፓውንድ ይፈልጋሉ ለ26 ዓመቱ ተጫዋች። ማንቸስተር ዩናይትድ የግራ ተመላላሽ ማምጣት ሂደትን በተመለከተ በተጫዋቹ ላይ ፍላጎት አላቸው። አስቀድሞ ከብራይተን ካርሎስ ባሌባን ያመጣው ማንቸስተር ዩናይትድ አሁን ደግሞ ፍሬዲ ካዲንጉሉን ለግራ ተመላላሽ ቦታም እየተመለከተ ይገኛል። የአሌሃንድሮ ባልዴን ጉዳይ በተመለከተ ዛሬ ባርሴሎና ጨዋታ ስላለው ምናልባት ሃንሲ ፍሊክ እንዴት ነው ይህን ተጫዋች የሚጠቀሙት ምንድን ነው እሳቢያቸው የሚለውን ጨዋታው ሊነግረን ይችላል። ግን ሞር ተጠባባቂ ወንበር ላይ ሊቀመጥ ይችላል። ከአሌሃንድሮ ባልዴ ጋር በተያዘ የግራ መስመር ተመላላሽ ሆኖ መጫወት ይችላል። ተጫዋቹ በኤልቼ ጨዋታ ላይ ከባርሴሎና ስብስብ ውጭ ነበር። ዩናይትድ ጋር እንደው ሞር ስሙ እንዲጠናከር ያደረገ ነበረ። በባርሴሎና በኩል ተጫዋቹ መቆየት እንደሚፈልግና ለቦታው መፋለም እንደሚፈልግ አሳውቋቸዋል። ማንቸስተር ዩናይትድ ተጫዋቹን ይፈልጋል። ይህን መረጃ እስከጠናቀርንበት ሰዓት ድረስ በዩናይትድ እና በባርሴሎና መካከል ምንም ድርድር ባይደረግም ተጫዋቹ ወጥ ብቃት የለውም፣ የፊትነስ ችግር አለበት በሚል በሃንሲ ፍሊክ አምና የተተቸና ዘንድሮ ከዋናው ቡድን ጋር ስለመቀጠሉ እርግጠኛ ያልተኮነበት ተጫዋች እንደሆነ ይታወቃል። ዩናይትድ በዝርዝር ውስጥ ከያዘው ውስጥ አንደኛው የአማራጭ ሂደት እንደሆነ ይታወቃል። ሌላው ማንቸስተር ዩናይትድ በማል ተከላካይም መጫወት የሚችል የግራ ተመላላሽ ቦታ ላይ መጫወት የሚችል ተጫዋችን በስፋት እየተመለከተ ይገኛል። በርካታ አማራጮች በዝርዝር ውስጥ እንዳሉ ግን ሳይዘነጋ ማለት ነው። ከዛ ውጭ ማንቸስተር ዩናይትድ በቀጣይ በተከላካይ ክፍሉ ላይ በዚህ ዓመት ሳይሆን በቀጣይ ዓመት ለማጠናከር ከውሳኔ ደርሷል። ማንቸስተር ዩናይትድ እንደ ሌሳንድሮ ማርቲኔዝ እና እንደ ማቲያስ ዴሊክት ያሉ ተጫዋቾች በቡድን ውስጥ ዋስትና እንደማይሰጥ አሳውቋል። በተለይም ከጉዳታቸው ታሪክ አንጻር ማንቸስተር ዩናይትድ 27 ላይ ኮንትራቱ የሚጠናቀቀውን ተጫዋች ኮንትራት ከማራዘም ይልቅ መልቀቅን መርጧል። ሌሳንድሮ ማርቲኔዝን 28 ዓመቱ ላይ ይገኛል። 80 የፕሪሚየር ሊግ ጨዋታዎች በጉዳት ምክንያት አመልጠውታል። በነገራችን ላይ ይህ በጣም ትልቅ የሚባል ቁጥር ነው እና ዩናይትድ በወሳኝ ጨዋታ የማያገኘው ሌሳንድሮ ማርቲኔዝ ጉዳይ ያበቃል። ቀጣይ በነገራችን ላይ ዩናይትድ ሌሳንድሮ ማርቲኔዝ፣ ማቲያስ ዲላይት እና ሜሰን ማውንትን በጉዳታቸው ምክንያት ለመለቀቅ ፍላጎት እንዳለውም ነው የተዘገበው። ብሩኖ ፈርናንዴዝ 21 አሲስቶች አሉ። በዚህም ደግሞ ትልቁን ሽልማት ወስዳል። ለቀጣይስ ተብሎ ጠይቆ ነበረ። በጣም አስገራሚ ሀሳብ ሰጥቷል። ምናልባት ይህንን ሀሳቡን በርካታ ዩናይትዳውያን ይጋሩታል ብለን እናስባለን። በፕሪሚየር ሊጉ በርካታ የግብ ዕድል ፈጣሪው ብሩኖ ፈርናንዴዝ ነው። ባለፉት 5 ዓመታትም ይህን በትልቁ አይተናል። ነገር ግን እነኚህ የፈጠራቸው የግብ ዕድሎች እየተቆጠሩ አይደለም። አምና እንኳን ያ ሁሉ ከፈጠራቸው የግብ ዕድሎች ወይም ቢያንስ 33 ያለቀላቸው የፈጠራቸውን ትልልቅ የግብ ዕድሎች ውስጥ የተቆጠረለት 21 ብቻ ነው። እናም ይሄን የሚወስነው የቡድን አጋሮቼ ናቸው ብሏል። እና የቡድን አጋሮቼ ምናልባት ቀጣይ ዓመት የማደርገውን የአሲስት መጠን ከዚህም ከፍ ከዚህም ዝቅ ሊል እንዲል ያደርጋሉ። እኔ የግብ ዕድሎችን እየፈጠርኩኝ ነው። እነኛ ቁጥሮቹን ሄዳችሁ ማየት ትችላላችሁ። የኔ አሲስት መጠን ቀጣይ የሚወሰነው በቡድን አጋሮቼ ማስቆጠር ላይ የተመረኮዘ ነው ብሏል። ግን በጣም እያባከሩበት መሆኑን ቁጥሮች በደንብ ያሳያሉ። ቀጣይ ዓመት ለሽልማት ስንመጣ አንዱ የሽልማቱ አካል የሚሆነው ቤንያሚን ሼሽኮ ነው ብሏል ብሩኖ ፈርናንዴዝ ቤንያሚን ሼሽኮ በማንቸስተር ዩናይትድ በቀጣይ ውድድር ዓመት በትልቁ ጠብቁት ብሏል። የመጀመሪያ ዓመቱ በጥሩ ሁኔታ አሳልፏል የሚለው ብሩኖ ፈርናንዴዝ ቀጣይ ግን በጣም ትልቁን ነገር ጠብቁ ብሏል። ብሩኖ ፈርናንዴዝ ባለፉት 2 ዓመታት የሊቨርፑልና የሲቲ ተጫዋቾች ተፈራርቀው ይህን ሽልማት ከወሰዱ በኋላ ሊወሰደ ከሁለቱ ክለቦች ውጭ የሆነ ተጫዋች ሆኗል። ባለፉት 5 ዓመታት ውስጥ 2 ጊዜ ሊቨርፑሉ ሳላ ወስዶታል። 1 ጊዜ ፊል ፎደን፣ 1 ጊዜ ደግሞ ሃላንድ የሲቲ ተጫዋቾች ወስደውታል።
አሁን ሌላኛው ተጫዋች ብሩኖ ፈርናንዴዝ ሆኗል። ያ ማለት በነገራችን ላይ ማንቸስተር ዩናይትድ በፒኤፍኤ የዓመቱ ምርጥ ተጫዋች ሽልማትን ከማንኛውም ክለብ በላይ ሲያሸንፍ ከሊቨርፑልን በሁለት እንዲልቅ አድርጎታል። 12ኛው ነው ብሩኖ ይሄንን ሲያደርግ። ከዚህ በፊት ሊቨርፑል 10፣ ቶትናምና አርሰናል 5፣ ሲቲ 4፣ ቼልሲና አስቶን ቪላ 3፣ ኤቨርተንና ኒካስል ደግሞ 2 ጊዜ ተጫዋቾቻቸው ይህን ሽልማት ማሸነፋቸው የሚዘነጋ አይደለም። ማንቸስተር ዩናይትድ ለሚቀጥሉት ረጅም ዓመታት የአማካኝ ክፍሉን አጠናክሯል ማለት ይቻላል። ወጣት ተጫዋቾችን እያሰባሰበ ነው። በማንቸስተር ዩናይትድ አዲስ የፈረመው ካርሎስ ባሌባ ገና 22 ዓመቱ ነው። እንደ ተጫዋች ራሳቸውን ማሻሻል ሊጠበቅባቸው ይችላል። ዩሪ ቴሌማንስ እንኳን ትልቅ ነው በእድሜ። አንድሬ ሳንቶስ፣ ኮቢ ሜኖ፣ ራሱ ካርሎስ ባሌባ። አሁን ላይ እንግዲህ በማንቸስተር ዩናይትድ የዚህ ተጫዋች መምጣት ቡድኑ ላይ ብዙ ነገር ያሻሽላል ተብሎ በትልቁ እየተጠበቀ ይገኛል። በነገራችን ውድ ቤተሰቦቻችን ምናልባት ዩናይትድ ካለው የመሃል ሜዳ ክፍል እሱ የተለየ ፕሮፋይል ያለው በጣም ፈጣን ኳስን ይዞ ከተከላካይ ወደ ማጥቃት ክፍል ላይ የሚሸጋገር ሂደት ነው በትልቁ ይጠበቃል። ምናልባት ግን ለባሌባ በጣም አስገራሚ ነገር በሚቀጥሉት 20 ቀናት ውስጥ የቀድሞ ክለቡን መልሶ ይገጥማል። ካርሎስ ባሌባ በኤፍኤ ካፕ 3ኛ ዙር ዩናይትድ በኦልትራፎርድ ብራይተንን ሲገጥም ከጉዳት ከተመለሰ የቀድሞ ክለቡን የሚገጥም ይሆናል። ማንቸስተር ዩናይትድ በአውሮፓ ሻምፒዮንስ ሊግ ፖት 2 ላይ ተደልድሏል። ዛሬ ምሽት 1 ሰዓት ሲል የዕጣ ማውጣት ስነስርዓቱ ይካሄዳል። ጉዳዩን በተመለከተ ተጨማሪ መረጃ በቀጣይ ይኖረናል። ቃል ስፖርት ዩቲዩብ ቻናል ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን ይዘን እንምጣ። ይሁኑን አበቃን።